ሰላም የኢቫንቲው ተከታታዮች እንግዲህ በፓርት 1 how the way to be develop asphalt mix design የሚለውን ለማየት ሞክረናል የተወሰነ ኢንዲቪጁዋል ግሬዲንግ ከወሰድን በኋላ በኮምባይንድ ለማየት ሞክረናል ከኮምባይንድ በኋላ within their limit ነው አይደለም የሚለውን ነገር within their specification limit ውስጥ መሆኑን ደግሞ በተወሰነ መንገድ በፕሮፖርሽን ቀይረን ለማየት ሞክረናል በዛ ታርጌት ውስጥ መሆኑን እርግጠኛ ከሆነ በኋላ የሰራነው ስራ ምንድነው already ዴታዎችን ኮሌክት ማድረግ ነው እንግዲህ እዚህ ላይ ያየናቸው ዋነኛ ፖይንቶች ምንድናቸው ፐርሰንት ፓሶችን ነው በፐርሰንት ፓስ አማካኝነት የስፔሲፊኬሽን ሊሚት ውስጥ መሆኑን ለማየት ሞክረናል እንዳልኳችሁ ይሄ GMF ጆብ ሚክሲንግ ፎርሙላ ለአንድ አስፋልት ሚክስ ዲዛይን ለመስራት መነሻ የሚሆነን አንድ ኢንፑት ዳታችን ነው as per this ይሄንን ታርጌት ካገኘን በኋላ 8% ፓስ ወደ ላብ ትራያል ለመቀየር which is percent retain and then weight retain ያስፈልገናል so ይሄ weight retain እንዴት ተደርገው ወደ ማስ ይቀየር የሚለውን ነገር ለማየት እንሞክራለን ምክንያቱም ይሄን ካገኘን በኋላ each aggregate measure ያደረግን ወደ ድብልቅነት መቀየር መቻል አለብን ስለዚህ ያንን ነው የምናየው እንግዲህ ይሄንን ለመቀየር ቶታሊ የምናደርገው ነገር ምንድነው እያንዳንዱ ሲፍ ሳይዝ ላይ ያሉትን እንዳልኳችሁ ይኸው እዚህ ጋር ሲፍ ሳይዝ አለን within their project specification ነው ሲፍ ሳይዙ as per that G4 የምንለው which is normal name ነው ያ ማለት ከ25 እስከ 19 or 12.5 ሪቴን የሆነ ነው ወይም ቢን 1 የምንለው ነው ይሄኛው በተመሳሳይ ሁኔታ ቢን 2 የምንለው ነው ቢን 2 የምንለው ተቆልቶ የወጣው ጠጠር ነው ከ12 እስከ 9.5 ነው ይሄም ደግሞ ከ9.5 እስከ 4.75 ይሄኛው የ4.75 ፓስ the remaining dust ነው stone dust ነው እንግዲህ እነዚህ ኢንዲቪጁዋል ሲፍ ሳይዞችን ከወሰድን በኋላ ወደ ፐርሰንት ሪቴን ነው መንቀየረው በመጀመሪያነት ማለት ነው each ሲፍ ፐርሰንት ሪቴን ቀይራል እንግዲህ ፐርሰንት ሪቴን ስንቀይር ምን እንደምናደርገው የመጀመሪያው 100 ወይም ደግሞ የመጀመሪያው ሙሉ በሙሉ ያለፈው ሲቀነስ ሪቴን ያደረገውን ስናቀናነስ ፐርሰንታይል ሪቴን እናገኛለን ያ ማለት በመቶኛ ኤንኤል ፓስ አደረገ በተመሳሳይ ሁኔታ the next ሲፍ 80.63 ፓስ አደረገ ስለዚህ ከዚህ ከመቶኛ 80.63 ፓስ አደረገ ካለን ከመቶ ምን ያህል ፐርሰንት ሪቴን አድርጓል ነው እዚህ ወንፊስ ላይ 19.37 ኦሬዲ ሪቴን አድርጓል ማለት ነው እንዲህ በማድረግ ኔክስትም ከ13.94 ፓስ ያደረገውን 4.42 ብንቀንስ 9.52 እናገኛለን ማለት ነው እንግዲህ የሚያሳየን ምንድነው each aggregate slot ካደረገ በኋላ ወይም ፓስ ካደረገ በኋላ ምን ያህል ፐርሰንቱ ሪቴን አድርጓል ነው እንግዲህ ይሄ ፐርሰንት ሪቴን ቀስ በቀስ ነው ወደ ማስ መንቀይረው ማስን ደግሞ ማስ ሪቴንን ካገኘን በኋላ ወደ መንፈልገው ካፓሲቲ ኦፍ ኮምባይንድ አግሪጌት ደግሞ ኮንቨርት እናደርጋለን እንግዲህ እሱም በሂደት ምናየው ነገር ነው ሶ ይሄ ፐርሰንት ሪቴን ኢንዲቪጁዋሊ በደንብ ከሰራን በኋላ እንዳልኳችሁ G3 ላይም ስንመጣ ወይም ደግሞ ከ12.5 እስከ 12.5 ፓስ እስከ 4.75 ድረስ ያለውንም ከሰራን በኋላ በተመሳሳይ ሁኔታ ኢንዲቪጁዋሊ በደንብ ከቀናነሰን በኋላ ይሄንን ፐርሰንት ሪቴን ካገኘን በኋላ ምንድነው የምናደርገው እነዚህን ፐርሰንት ሪቴን ኮሌክት እናደርጋለን እንግዲህ ይሄንን እንዳትረሱ ታርጌታችን ምንድነው ማስ በምን ያህል መንገድ አግሪጌቱን በማስ እንዴት እናገኝ ነው ስሎ ይሄን ፐርሰንት ሪቴን በመውሰድ ፋይናሊ ምንድነው የምናደርገው መጀመሪያ ለተነሳነበት ለታርጌት ላደረግነው ወይም ደግሞ በታርጌት ኮንቨርት አድርገን ፕሮፖርሽን ያገኘነውን ዴታችንን መልሰን ፐርሰንት ሪቴኑን ኮንቨርት እናደርጋለን እንግዲህ እነዚህ 19% 37% 35% የምንላቸው 7.2% የምንላቸው የምታስታውሱ ከሆነ በመጀመሪያ ቪዲዮ ላይ GMFን ዴቨሎፕ ለማድረግ የተጠቀምንበት ፕሮፖርሽን ነው ይሄው እዚህ ጋር ማየት ትችላላችሁ 19% አለን ኢንዲቪጁዋል ግሬዲንግ ከሰራን በኋላ የመጀመሪያው ከ25 እስከ 12.5 ኔክስት ከ12.5 እስከ 4.75ም እንዲሁ 37% ነው ታርጌታችን በዚህ መሰረት ነው ይሄንን GMFን within the limit መሆኑን ቼክ ያደረግነው ሉክ እዚህ ጋር እንዳልኳችሁ 83.4 ስፔሲፊኬሽናችን ፕሮጀክት ስፔሲፊኬሽናችን ኦር ኢቫሉዌት ሊሚታችን ከ71 እስከ 84 ነው ስቲል ጥሩ ነው በት ማርጂናል ነው ይሄን ወስደናል ታርጌታችን ውስጥ ነው ብለን ወስደናል እንግዲህ ይሄን የወሰድንበትን ፕሮፖርሽን ነው መልሰን ፐርሰንት ሪቴን ኮንቨርት የምናደርግበት እንግዲህ
በዚህ በፐርሰንት ሪቴን ኮንቨርት ካደረግነው በኋላ እንዳልኳችሁ ይሄንን በፐርሰንት ኮንቨርት ካደረግን በኋላ ሪቴኑን ሉክ እዚህ ጋር ማየት ትችላላችሁ 3.68 እንዴት መጣ ለሚለው ነገር ኤክሴል ላይ ካያችሁት B158 ታይምስ G153 ነው የሚለን G153 እዚህ ጋር እንደምታዩት 19% ነው B158 ማለት ደግሞ በተመሳሳይ ሁኔታ የትኛውን የሚወስደው 19.4 ነው እንግዲህ 19.4 ሲባዛ በ19% ሲሆን ከመቶኛ 3.68 ፐርሰንታይል ሪቴን አድርጓል ማለት ነው ይሄን በማድረግ ሙሉ በራሳቸው ፕሮፖርሽን ኮንቨርት እናደርጋቸዋለን እንግዲህ መጀመሪያ ፐርሰንት ፓስ ነበር ያንን ፐርሰንት ፓስ JMF ዴቨሎፕ ያደረግንበትን ምን አደረግን ወደ ፐርሰንት ሪቴን ቀየረን ፐርሰንት ሪቴኑን ደግሞ መልሰን ወዴት እንቀይራለን ማለት ነው ቶታሊ ፋይናሊ ወደ ምንፈልገው ሲፍ ሳይዝ ወደ ምንፈልገው አግሪጌት አማውንት ኮንቨርት እናደርጋለን ለዚህ ሚክስ ዲዛይን 1200 ነው ስታንዳርዱ አስፋልት ማርሻል ሚክስ ዲዛይን ሲሰሩ ለአንድ ሞልድ 1200 ኮምባይንድ አግሪጌት ሰፊሽንት ነው የሚለን MS2 ላይ እንግዲህ ሪከመንድ የሚያደርገን ስለዚህ ይሄ ፐርሰንት ሪቴን እንደምታዩት ኤክሴል ላይ G158 ሲባዛ 1200 ዲቫይድድ ባይ 100 ነው 100% አይልናት 1200 ማለት ደግሞ ለአንድ ሞልድ ያ ማለት which is standard 63.5 ለ5 ለሆነች ሞልድ which is preferable የሚሆነው ማስ 1200 ነው በስታንዳርድ የተቀመጠልን ይሄ 1200 እንዳልኳችሁ ከ19ም ከ13ም ከ9.5ም ካረክ ሁሉ በሁሉም ከኮምባይንዱ ተደምሮ በማስ 1200 መምጣት መቻል አለበት ፋይናሊ ቶታል ኮምባይንዱን ቼክ እናደርጋለን እስቲ ነው አይደለም ኤረርም ካለው እዛ ላይ ወይም ኤክሰስ ተጠቅማቻል ወይም አንሷል የሚለው ነገር ይነግረናል ፋይናሊ ሰም ስናደርግ ሶ ማስ ሪቴኑን ለማግኘት ምንድነው የምናደርገው ፐርሰንታይል ሪቴን ታይምስ 1200 እዚህ ጋር G158 ይለናል G158 ማለት ፐርሰንት ሪቴን ላይ ነው የሚወስደን G158 ሉክ እዚህ ጋር G158 ማለት ይሄ ነው እንግዲህ ይሄ ማለት ፐርሰንታይል ሪቴን ኦፍ ዚስ ሲፍ ሳይዝ ማለት ነው ያ ማለት A ያልነው ወይም ደግሞ ከ25 እስከ 12.5 ሪቴን ያልነው ነው ፐርሰንታይል ሪቴኑ ሲባዛ ለ1200 ዲቫይድ ባይ 100 ስናደርግ 152.1 ኦር 44.2 ይመጣል ለምሳሌ 19 ሲቭዝ ላይ 44.2 ይሰጠናል ቢን2 ላይ የለም ቢን3 ላይ የለንም ቢን2 ላይ የለም ያ ማለት 100% ኃይል አልፏል ማለት ነው ስለዚህ ይሄን ሰም ስናደርግ ቶታል ኮምባይንዳችን 44.17 ይመጣል ማለት ነው ስለዚህ ልክ 19 ወንፊት ላይ ኢንዲቪጁዋል አግሪጌቶችን ለየብቻ ካስቀመጥን በኋላ 44.17 በማስ ሜጀር እናደርጋለን ልክ 44 ነጥብ በተወሰነ መንገድ ራውንድ ኦፍ ልናደርግ እንችላለን እስከ 45 ድረስ ቢሆን መጥፎ አይሆንም ስለዚህ ያቺን አግሪጌት አንስተን ባላንስ ላይ ስናስቀምጣት የ19 ዳይሜንሽን ወይም ደግሞ በተለምዶ 20 ሚሊ ወይም ደግሞ 02 የምንለው ጠጠር 44.17 approximately 235 ድረስ ይመጣ ችግር የለም ማስ መሆን መቻል አለበት እሷን እንወስዳለን በተመሳሳይ ሁኔታ እንግዲህ እነዚህን ጠጠሮች በዚህ አይነት መንገድ መንሰራው ምንድነው ሚክስቸራችን በተለይ በተሻለ ሁኔታ ዌል ግሬድድ ይሆናል ተብሎ ስለሚታመን ነው የስፔሲፊኬሽን ሊሚት እዚህ ውስጥ እንድንገባ የሚያደርገን አንዱ ነገር ምንድነው ዌል ግሬድድ መሆን መቻል አለበት ኢንዲቪጁዋሊ በኮምባይንድ አግሪጌት ኢንዲቪጁዋል ኮንሰርን በኋላ በኮምባይንድ አግሪጌት by itself ኢንተርሎክ ማድረግ አለበት ነው ሐሳቡ እሱ ነው ሶ 13.2 ሲፍ ሳይዝን በተመሳሳይ ሁኔታ በ1200 ኮንቨርት ካደረግነ በኋላ ለምሳሌ ቢን 1 ላይ 152.1 ማስ አግኝተናል በተመሳሳይ ሁኔታ አግሪጌት ቢን 2 ላይ ወይም ደግሞ ከ12 እስከ 9.5 ባለው ሳይዝ ውስጥ ያለው የሆነ ማስ 3.5 አግኝተናል ማለት ነው ወንፊት ላይ የቀረ 3.5 ማስ አለ ሶ እነዚህን ሰም እናደርጋለን ይሄን ሰም ስናደርግ 155.53 ዌይት ያለው ኢንዲቪጁዋል አግሪጌት ላይ ያገኘ ነው ወይ 13 ወይ 12.5 ላይ በማንሳት ሚዛን ላይ በማስቀመጥ 155.53 ማስ እስኪመጣልን ድረስ ራሱን ሳይዝ ዳይሜንሽን ሌላ ሳይሆን ራሱን ሳይዝ ዳይሜንሽን እስኪመጣልን ድረስ 155.53 እስኪመጣልን ድረስ ባላንስ ላይ እናስቀምጣለን እንዲህ ያደረገን እንግዲህ 9.5ንም አሁንም ኮንቨርት እናደርጋለን 21.7 አግኝተናል ቢን2 ላይም 110.6 አግኝተናል ተመሳሳይ ሁኔታ ቢን3 ማይታችሁ ከሆነ 0.2 አለ ይሄንን ሰም ስታረጉ እዚህ ላይ ስትነኩ ሰም ይለናል ሶ 132.17 ስለዚህ ከ9.5ን
ኦሬዲ ስንት እንመዝናለን ማለት ነው 132.47 እንመዝናለን። እንዲህ እያደረግን ሙሉ ሲቮችን ደርድረን ኦሬዲ ኢንዲቪጁዋል ሴፓሬት አግሪጌቶችን ለየብቻ ካስቀመጥን በኋላ ከየራሳቸው እያነሳን ለምሳሌ 600 ወንፊት ላይ ስንት እንወስዳለን 71.01 ማስ ኦሬዲ እንወስዳለን ማለት ነው። እንግዲህ ዋናው ታርጌት ይሄ ነው። ቀደም ወደ ፐርሰንታይል ሪቴን ቀይረን ከፐርሰንታይል ሪቴን ወደ ፕሮፖርሽን ቀይረን ከፕሮፖርሽን መልሰን ደግሞ ለ1200 ለምንፈልገው አግሪጌት ሳይዝ አማውንት ኦፍ አግሪጌት ኮንቨርት ካደረግን በኋላ ፕሮዲዩስ ያደረግነው ምንድነው ለምሳሌ 0.6 ማይክሮ ወንፊት ላይ 71 ግራም መመዘን አለብን ነው እየነገረን ያለ ነው። በተመሳሳይ ሁኔታ 49 ሰም ስናደርግ ቶታሊ 1200 በኮምባይንድ ወይም ደግሞ ዌል ግሬድድ የሆነ አግሪጌት እናገኛለን ማለት ነው። እንግዲህ ይሄ እንዳልኳችሁ የተወሰነ ኤራርቲክ ወይም ደግሞ ኤረር ቢኖረው which is እዚህ ጋር ሰሙ ይነግረናል። ኤክሰስም ከመዘንን በዛው ሊንካችን ልክ ካልሆነ ይነግረናል። ስለዚህ ለአንድ ትራያል ኮምባይንድ የሆነ አግሪጌት ዊዛውት ቢትመን 1200 እንወስዳለን። እንግዲህ የ1200 ለአንድ ትራያል ወይም ደግሞ እዚህ ጋር እናያለን ለምሳሌ 4% ቢትመን ኮንተንት ተነስተን እስከ 6% ድረስ ከመጣን ለአንድ ለምሳሌ ለ4% ኦፍ ቢትመን ሚክስቸር 1200 በማስ 3 ትራያሎችን ልንሰራ ይገባናል ለአንድ ቴስት። ሶ ወደ 3600 ማስ ሜጀር እናደርጋለን ነው በተለያየ በ3 ፓን በማድረግ ለአንዱ 1200 ለአንዱ 1200 ለአንዱ 3 እቃዎችን በማዘጋጀት 1200 በማዘጋጀት ኦሬዲ ጠጠሮችን በዚህ አይነት መንገድ ፊክስ እናደርጋለን ነው። ኦሬዲ ይሄን ካወቅነ በኋላ ይሄንን ፊክስ አድርገን አግሪጌቱን ካወቅነ በኋላ ኔክስት ምን ማወቅ ይኖርብናል? የምንጠቀመው ቢትመን ኮንተንት አሁንም በፐርሰንት ነው እዚህ ጋር መታየት። እንግዲህ MS2 ላይ በ0.5% ጀምሮ ትራያሎችን አዘጋጁ ነው የሚለን። ያ ማለት 4% ከሆነ ኔክስት 4.5% ዜን 5 ከሆነ 5.5 እያላችሁ በ0.5% ታይል ኦፍ ቢትመን ኮንተንት ትራያሎችን አዘጋጁ ነው የሚለው። እንግዲህ ከትንሹ እንግዲህ 4% ሲባል ከትንሹ ነው። ዜን እየጨመረ ይመጣና እስከ 6% ድረስ ኤክሰስ እስከ 6.5 ድረስ መሄድ ትችላላችሁ ከፈለጋችሁ። ግን ያው ኦልሞስት ባይ ኤክስፒሪየንስ እና ባይ ሪፒትድ ወርክ በመስራት ኦሬዲ በዚህ ሊሚት ውስጥ እንደሚሆን ታውቁታላችሁ። ሶ ብዙም ወደዛ በተሄዱ ሞር ፕሪሲሽናችሁ ወይ አኩሬሲያችሁ ይጨምራል ጥሩ ነው። ግን 4% ቢትመን ኮንተንት ጀምራችሁ ትራያሎችን ትጀምራላችሁ። እንግዲህ ይሄ 4% ቢትመን የምንለው ዋናው አላማው ምንድነው? ኦፕቲመም ቢትመናችንን ለማግኘት ነው። ከ4 እስከ 6 እዚህ ጋር መታየት ቁጥር ታርጌት ኦፕቲመማችን ኦፍ ቢትመን ኮንተንት ለማወቅ ይረዳናል። ዋናው አላማ ይሄ ነው። ኢን ዘ ሚን ታይም ቮሉሜትሪክ ፓራሜትሮችንም በዚሁ ሚክስቸር ውስጥ ለማየት ይረዳናል። ቶታሊ ኦፕቲመሙ ቢትመን የትኛው ነው within their required volumetric parameter ውስጥ ነው ወይ within their stability flow further requirements ውስጥ ነው አይደል የሚለው ነገር ዲተርሚን ያደርግልናል። እንግዲህ አሁን እዛ ጋር ጠጠር ነበረ። ጠጠሩን በሬንጅ ድብልቅ ማዋሃድ ልንጀምር ነው። እንግዲህ 4% ከሆነ ከ196% አግሪጌት ነው ማለት ነው። ሶ እንዴት አድርገን ማስ ኦፍ ቢትመን ማወቅ እንችላለን ካላችሁኝ 1200 አግሪጌት አለን። እሱ ሲካፈል ለ96 ወይም the remaining of aggregate times ስናደርግ divided by the remaining aggregate ያ ማለት 1200 ሲካፈል ለ96 ያ ማለት 4% ከሆነ 96% አግሪጌት ነው። ለሱ ስታረጉ ቶታሊ 1250 ታገኛላችሁ። ያ 1250 ማለት ግን ከነ ጠጠሩ ነው። ስለዚህ መነሻችን ጠጠሩ 1200 ነው። ከ1200 ላይ 1250 ሲቀነስ 1200 ስናደርግ 50 ግራም ኦፍ ቢትመን ኮንተንት ይኖረዋል ማለት ነው። ይሄ በ4% ነው እንዳልኳችሁ 3 ትራያሎችን በማዘጋጀት ይሄን ሚክስ ጠጠሩን እናሞቃለን። ካሞቅነ በኋላ ሬንጁን በደንብ ፍሎ እንዲያደርግ ካደረግን በኋላ 50 ግራም አድ በማድረግ በደንብ ሚክስ እናደርገዋለን ጠጠሩን። ዜን ሞልድ ውስጥ በማድረግ ፈርዘር የማርሻል ሂደቶችን ይቀጥላል ማለት ነው። እንግዲህ ይሄንን በደንብ በተግባር አሳያችኋለሁ። በመቀጠልም በ4.5 ቢትመን ፐርሰንታይል ማለት ከ100 4.5 ቢትመን ከሆነ ኦልሞስት 95.5 ምን ይሆናል ማለት ነው? አግሪጌት ነው። እንግዲህ እንዳልኳችሁ 1200 ሲካፈል ለ95.5 ብታካፍሉ 56.5 ቢትመን ታገኛላችሁ በማስ ማለት። ይሄ የሚጠቅማችሁ ምንድነው? ጠጠሩን በ1200 ካገኛችሁ በኋላ 56.5 ሬንጅ በመጨመር ግራም በመጨመር
ሚክስ ታደርጋላችሁ ኮት ላይ ያደርግላችሁ ይችላል የመጀመሪያው በጣም ትንሽ ነው ከዛ በኋላ እየጨመረ ነው የምታዩት ነገር ፋይናሊ 5% እንዳልኳችሁ ቢትመን ከሆነ ዘ ሪሜኒንግ 95% አግሪጌት ነው የሚሆነው ስለዚህ 63.2 ግራም ኦፍ ቢትመን ታገኛላችሁ እንግዲህ ፐርሰንታይሉ እየጨመረ በሄደ ቁጥር ኮቲንጉም እየጨመረልን ይሄዳል ስለዚህ ሞር ኮት አደረገ ማለት ወደ ኦፕቲመሙ የመጠጋትና ጠጠሮች በዌዘሪንግ ኢፌክትም በትራፊክ ሎድም ዊር አይሆንም ነው ሐሳቡ ስለዚህ አንዱ ትልቁ ታርጌት ሚክስ ዲዛይንን ሲሰሩ እንግዲህ አግሪጌት በቢትመን ኮት መሆን አለበት ነው ኮት ካላደረገ ለዌዘሪንግ ኢፌክት እና ለአፕላይድ ሎድ ተጋላጭ ይሆናል ሶ ፔቭመንታችን ፌል ያደርጋል ፖትሆልስ ሰምቲንግ ብዙ ኢንጂነሪንግ አናሊሲሶች አሉ እነዛን ቤዝድ አድርጎ ፌለሪቲዎች ኦከርድ ያደርጋሉ ነው የሚለው ሶ ፕሮፐርሊ ኮት ማድረግ አለበት እንዳልኳችሁ በ5.5% ቢትመን ስንጠቀም 69.8 ፕሮዲዩስ አደረገልን እንዲህ ያደረግን ሚክስቸሮችን በትራያል ካዘጋጀን በኋላ በደንብ ጠጠሮቹ ኮት እየተደረጉ የራሳቸውን ፐርሰንታይል ታግ እየሰጠን ሚክስቸሩን ፈርዘር እናያለን ይሄን ካየንና ይሄን ከሰራን በኋላ እንዳልኳችሁ ሌሎች የቮሉሜትሪካል አናሊሲሶችን እናያለን ኮምፓክሽን አመሮችን በቪዲዮ በደንብ እናያለን እነዛን ዲተርሚን ያደርግልን እንግዲህ እነዚህ የቢትመን ፐርሰንታይል የሚነግረን ነገር ኦፕቲመም ቢትመናችን ለማግኘት ነው እንግዲህ ትራያል አስፋልት ኮንተንት ነው የትኛው ላይ ኦፕቲመም ነው ኦፕቲሚስቲክ የሆነው ፖይንት ላይ ታርጌት ስናገኝ እናቆማለን ማለት ነው እሱም ፕሮዲዩስ እናደርጋ እንዳልኳችሁ በዚህ ቪዲዮ ኦሬዲ ኮምባይን አግሪጌት አውቀናል ማሶችን ፐርሰንታይል ፓሱን ቀይረን አግሪጌቶችን መመዘን ይችላል አግሪጌት መመዘን ከቻልን በኋላ ደግሞ እንደገና እንዴት አርገን ቢትመን ጨምረን አንድ ላይ ወደ ውህድነት መቀየር እንችላለን የሚለው ነገር አይተናል በቀጣይ አሁን ያየናቸውን ቴዎሪቲካል ፓርቱን በቪዲዮ በማየት በደንብ ሞር ሄልፕፉል የመሆን እድል ይኖራል እናንተ ሞር ያወቃችሁት የምትሄዱበት ሁኔታ ይኖራል በዚህ ቪዲዮ እንግዲህ አዲስ ሆናችሁ ሰብስክራይብ በማድረግ ቻናሌን እንድትከታተሉ እንድትቀላቀሉ እጋብዛለሁ ሐሳብ አስተያየቶቻችሁን እንድትሰጡኝ እፈልጋለሁ አመሰግናለሁ መልካም